አልሄድም ሲልህ ወይ ስትልህ ልጅ ትምህርት ቤት መሄድ አለባችሁ አይደለም ግቡ ምን ያለበት አይደል? ለምንድን ነው ያልፈለጉት? መሰረታዊ ነገሮች አሉት ለካ ንግድ ማለት ፒስስ አሉት ልክ እንደ ቼዝ እንደ ፓዝል አሉት ሊገቡ የሚገቡ ሳትጀምር በፊት ማለት ነው። እውቀቱ ብዙ እውቀትማ አለ ስልክ ላይ አይደል? አሁን ትራንስፎርሜሽን ነው የምንፈልገው አይደል? ሽፍት ነው የምንፈልገው አይደል? ባውንደሪ ባይተው ለሰዎች አይደል ሌላ ሰው አይደል ለአንተ ነው ችግሯን ሌላው አንተ ጋር ነው ሌላ ሰው እኮ አይደለም። እንዴት ናችሁ የራይዝ አፕ ቤተሰቦች? ዛሬ ደግሞ ሌላ ልዩ እንግዳ ይዘንላችሁ መጥተናል። የዛሬው እንግዳችን እንስት ናት። የፐርሰናል ዴቨሎፕመንት፣ የላይፍ ኮች፣ የቢዝነስ አስተማሪ እንዲሁም የተለያዩ የህይወት ክህሎት ስልጠናዎችን የምትሰጥ የግሬትነስ ሾው የሚል ላይ የምታውቋት ሶፊ አብዱልቃድር ከኛ ጋር ናት። ግሩም ቆይታ ይኖረናል። ተከታተሉን፣ ታተርፋላችሁ። ሶፊዬ እንኳን ደህና መጣሽ። በጣም አመሰግናለሁ። ደስ ብሎኛል። ስለአንቺ ደግሞ በጣም ደስ የሚለኝን ነገር ልንገርሽና እንጀምር። በጣም የተረጋጋሽ ነሽ፣ እርጋታሽ ይጋባል እና ደስ ይላል። ስለሱም በኋላ ላይ እናነሳለን። ዛሬ ግን ከምን ጀምር መሰለሽ? ፐርሰናል ዴቨሎፕመንት በጣም ሰፊ ነገር ነው። አንቺ ምን ላይ አተኩረሽ ነው የምትሰሪው? ከሱን ጀምርና እስኪ እየገባን ደግሞ እንሄዳለን። እሺ፣ እንግዲህ ብዙ ስልጠናዎችን እንሰጣለን፣ ግን መሰረት አድርገን የምንሰራው ነገር ምንድን ነው? ሰው ራሱን መረዳት አለበት፣ ራሱን ማወቅ አለበት። ያው የፐርሰናል ዴቨሎፕመንት ስሩም እሱ ነው። ሁላችንም ወደ ራሳችን መመልከት፣ የተሰጡንን ነገሮች መረዳት፣ ያላደግንባቸውን ነገሮች መረዳት እና እዛ ላይ ከተለያዩ አስተማሪዎች ጋር በመስራት ያንን ክፍተት መሙላት ነው በአጠቃላይ። ስለዚህ በመጽሐፍ መልክ ልታነበው ትችላለህ። ኮችም ቀጥረህ ከነሱ ጋር ያው ስፖርት ላይ ይታወቃል አይደለ? ኮች በቀላሉ ይገባናል። ፐርፎርማንስን ማሳደግ ነው አይደለ? ስፖርት ላይ ልክ እንደሱ ማለት ነው። ስለዚህ እሱን መሰረት እናደርግና ግን የተለያዩ ኮርሶች አሉ። ምናልባት ላይፍ ቡክን ታውቀው ይሆናል። ሌላ ሀገር ላይ አሜሪካ ሀገር ላይ የሚሰጥ ፕሮግራም ነው፣ ኮርስ ነው። እኛ ወደዚህ አምጥተን ስንሰጥ አሁን 5 ዓመት ሆኖናል። በጣም ብዙ ሰዎች ከተለያዩ የእውቀትም የእድሜም ክልል የመጡ ብዙ ተማሪዎች በግልም በቡድንም የወሰዱት ትምህርት ነው። 12 ክፍል ላይ ነው የሚያተኩረው። 12 የህይወት ክፍሎቻችን ላይ ማለት ነው። ይሄ ማለት ምንድን ነው? የምናተኩርባቸው ክፍሎች አሉ አይደለ? እንደዚሁ ራንደምሊ የምናተኩርባቸው የሚታወቁ፣ ለምሳሌ ትምህርት ላይ እናተኩራለን፣ ከዛ ስራ ላይ እናተኩራለን፣ ገንዘብ ላይ፣ ቤተሰብ ላይ እንደውም አሁን ገና እያደግንበት የመጣን ይመስለኛል አይደለ? ቢዝነስ ላይ ቢዝነስ ላይ ምናልባት ስራም በቅጥርም ልናገኘው እንችላለን፣ የራሳችንንም ጀምረን ሊሆን ይችላል። ግን ደግሞ የምንተዋቸው ክፍሎች አሉ፣ ወይም ስላላወቅን ነው የሚመስለኝ ብናተኩር ይጠቅመናል ብለን ስላላወቅን። ለምሳሌ ስሜት በጣም መሰረታዊ ጉዳይ ነው። እነዚህን አሁን የጠቀስኩልህን በሙሉ ሊያሳድግልህ የሚችል ክፍል ነው። በስሜት መብሰልህ፣ ማደግህ፣ መረዳትህ የራስን ስሜት ራሱ፣ ከዛ ደግሞ ከስሜት ጋር ማውራት መቻልህ። አሁን ትምህርት ቤት ስትላክ እኔ የ4 ዓመት ተኩል ልጅ አለኝ፣ ልጆች አሉ አይደል? አሁን ስንልካቸው ልጆች አይምሯቸው ላይ ይሰራል ብለን አምነን ነው አይደል የምንልከው። እኛም እንደዛ እንሄድ ነው። ከዛ ግን ምን ተሰምቷቸዋል ወይም ደግሞ እንዴት ናቸው የሚለውን ነገር ላይጠየቁ ይችላሉ ቀኑ ሙሉ እዛ ሲውሉ። አንተም እንደ ወላጅ ደግሞ ላታቅ ትችላለህ። ምን ተማራችሁ ሳይሆን ምን ተሰማችሁ። አሁን ልጄ ምናልባት ስላለማመድኩትም ይሆናል ማለት በዚህ እድሜ ትምህርት አይጠበቅበትም፣ ግን ስሜቱን በጣም ነው የማነባው። በሱ ነው ያው ልጆች በዛ ነው የሚነግሩሃል። በስሜታቸው ነው አርቲኩሌት አድርገው ይሄ በቃላት ማውረድ አይችሉም። ይሄ እንዲህ ስለሆነ ያ እንዲህ ስለሆነ በዚህ እድሜ አይልህም። ግን የተሰማውን እንደዚህ ተሰማኝ፣ ተናድጃለሁ ይላል። አሁን ብዙ ጊዜ ተናድጃለሁ በቃ አሁን የሚሰማኝ አይደለም ብሎ የሚልህ ግን ተናድጃለሁ። ከተናደደ ለምን ተናደደ? አልሄድም ሲልህ ወይ ስትልህ ልጅ ትምህርት ቤት መሄድ አለባችሁ አይደለም ግቡ መሆን ያለበት አይደለም። ለምንድን ነው ያልፈለጉት? ከዛ ካንተም ጋር እንደዛው ደግሞ ካንተም ጋር ያላቸው ስሜት ያው ሰው አይደሉ ይቀያየራል። ስለዚህ ማተኮር ያሉብን የተውናቸው ክፍሎች አሉ።
ስለዚህ በህይወት ገጾች ብለን አሁን የተረጎምነው ላይፍ ቡክ በጣም የምወደው ለዛ ነው ያልተነኩ ክፍሎቻችንን እንድናይ ያደርገናል። በጣም ጊዜ ትወስዳለህ። በቃ ቆም ብለህ እንዴት ነኝ አንዳንዴ ህይወት ይወስዳል አይደል? ዝም ብሎ በቃ የኖርክ ነው እና አታይም። ልክ ነው ይሄ ነገር ልክ አይደለም ይሆናል ለኔ። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንች ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። እና ከብዙ ተማሪዎች በብዙ የህይወት ክፍሎች ውስጥ ያሉ ብዙ ሰዎች ያንን እንዲያዩ ስላደረጋቸው በጣም የምወደው ኮርስ ነው። እኔም ሳስተምረው በጣም ደስ የሚለኝ ነው። በቃ በደንብ ከስር መሰረቱ ነው የምንነካው። እሱ አለን። ከዛ ደግሞ ወደ ንግድ ስትመጣ እንግዲህ የንግድ ህይወቴ ያስተማረኝ ነገር አንዱ ምንድን ነው፣ መሰረታዊ ነገሮች አሉት። ለካ ንግድ ማለት ፒስስ አሉት፣ ልክ እንደ ቼዝ እንደ ፓዝል አሉት ሊገቡህ የሚገቡ ሳትጀምር በፊት ማለት ነው። ለምሳሌ አንድ ስራ ውስጥ አንተ በጣም ጎበዝ ነህ፣ ፀጉር መስራት ጎበዝ ልትሆን ትችላለህ። ከዛ አንድ ቀን ትነሳና በቃ ብከፍትስ፣ እዚህ ላይ ጎበዝ ስለሆንኩኝ ብዙ ደንበኛ እየመጣልኝ ስለሆነ ብከፍትስ ብለህ ታስባለህ። ሁለቱ በጣም የተለያዩ ማንነት የሚጠይቁ ነገሮች ናቸው። ቴክኒሻን መሆንና አይደል ንግድ መሆን በጣም የተለያዩ። ስለዚህ ይሄንን ትራንዚሽን አሁን እኔ በሄድኩበት መንገድ ተምሬያለሁ። ቢዝነስ ነው የተማርኩት፣ የመጀመሪያ ዲግሪ በቢዝነስ ነው። ሳመጣው ግን ወደ መሬት ሳወርደው ምንም ሊገናኝልኝ አልቻለም፣ ምንም ማለት ነው። ስለዚህ ከዛ ህመምም የተማርኩት ነገር አለ ማለት በገንዘብ ከፍለ በጊዜ ከፍለ ያንተ ኮንፊደንስ አለ ደግሞ ያንተ ለዛ ነገር የሰጠኸው እና ለካ አልችልም እንዴ ብለህ እንድፈራ እኔን አርጎኝ ስለነበር ማለት ነው። ከነዚህ ህመሞች የተማርኳቸው ነገሮች አሉ። እርግጥ ከሱ በኋላ ሰክሰስፉል የሆነ ብራንድ መፍጠር ችያለሁ ከዛ በኋላ። ስለዚህ ይሄን ሂደቴን በጣም ቀላል በሆነ መልኩ በጣም መሬት በወረደ መልኩ እናስተምራለን ደግሞ ንግድን ማለት ነው። ስለዚህ ሳትገባ በፊት አትሊስት እነዚህ ገብተው ብትገባ ከዛ ያዳበርከው ትሄዳለህ ማለት ያው የሚያድግ አይደለ። እዛ ውስጥ ደግሞ የሚገጥሙ የራሱ የሆኑ ሂደቶች መንገዶች ስላሉ ይህንን እናስተምራለን። ከዛ ደግሞ አንተ ደግሞ በህይወትህም ሊሆን ይችላል በስራህም እንዴት ነው ወደሚቀጥለው ሌቭል የምታድገው ማለት እንደ ሽንኩርት እየተገለጥን ነው የምንሄደው አይደል? ስለዚህ ለሱን ደግሞ ለማገዝ ደንበኞቻችን ከራሳቸው ጥያቄ ጋር ይመጣሉ። እዚህ የህይወት ክፍሌ ላይ ልስራ ብለው ደግሞ ይመጣሉ። እሱን የምንሰጠዋል እያለን ብዙ ናቸው። ህይወትን ከፋፍላችሁታል። በ12 አካባቢ አድርጋችሁ በተለያዩ ውስጥ ትሰጣላችሁ። ግን አሁን ምን ሀሳቤን ያዘብኝ መሰለሽ፣ ስሜት ራሱ እንዴት ዲፋይን ሊደረግ ይችላል? ስሜት ምንድን ነው? እስኪ እሱን እንጀምርና እየቀጠል እንሄዳለን። በቀላሉ አሁን ሀሳቦች አሉን አይደለም? በየቀኑ የምናስባቸው ሀሳቦች አሉ። እንግዲህ ሲባል ሰምተህ ይሆናል አንተም ከ70,000 እስከ 100,000 ሀሳቦች ይደጋገማሉ። ትናንት ያሰብነው አሁንም ዛሬም የምናስበው የሚደጋገሙ ሀሳቦች አሉ። አሁን እነዚህ ሀሳቦች ዝም ብለው አይደለም አየር ላይ ያሉት። ስትደጋግማቸው ስሜትህን ዲክቴት ያደርጋሉ ማለት ነው። ስለዚህ ከሁለቱም አንግል መነሳት ትችላለህ። ከስሜትህ ተነስተህ ለምሳሌ ቁጣ ቢልህ፣ ንዴት ቢኖርህ ወይም ደግሞ ቅድም ብለኛል ካልምነሽ ብለኛል ተረጋግጥ። ይሄ ዝም ብሎ አይደለም የሚሆን የሆነ ነገር ድግግሞሽ፣ የሆነ ሀሳብ ድግግሞሽ ነው እዛ ጋር የሚያመጣ ስሜቱ ሀሳቡ ከስሜቱ ስለሚቀድም ማለት ነው። ማየት አለብህ ማለት ነው። አይምሮ ውስጥ ያለውን ኮንተንት መመልከት አለብህ። ምንድነው ማስበው ብለህ ስትል ፓርሽሊ የሚደጋገም ነገር አለ የምታውቀው። በቃ የሆነ ራሱ ጠዋት ስትነሳ አብሮ የሚነሳ ሀሳቦች አሉ። የተወሰኑት ደግሞ አሁን ከምንወስደው በጣም ብዙ ነው ኮንሱም የምናደርገው ኢንፎርሜሽን አለ፣ መረጃ በጣም ብዙ ነው የምንወስደው እና ከአንተ ህይወት ጋር ምንም የማይገናኝ ግን ስላየህ ብቻ ያንን ነገር የሚጋባ ደግሞ አለ በማየት። ለዛም ነው አንድም ጠዋት ላይ ባይታይ አሁን የሶሻል ሚዲያ የሚመከረውም ለዛ ነው።
ስለዚህ ስሜቱን ይሄኛው ሀሳብህ ዲክቴት ያደርጋል። ከዛ ደግሞ ከአካባቢህም ትወስደዋለህ። አሁን በምንድን ነው የምታውቀው? በሰውነትህ ነው። ሰውነትህ ውስጥ ነው ያለው ስሜት፣ አይምሮ ላይ አይደለም። አይደለ? ሀሳብ ነው አእምሮ ላይ የሚሆን አይደለ? ስለዚህ ሰውነትህ ላይ ያስታውቃል። ጭንቅ ካለ እዚህ ጋር ሊይዝህ ይችላል አይደል? በቃ ከበደኝ ልትል ትችላለህ። ስትናደድ ምናልባት ፊት ሊቀላ ይችላል። ሰውነትህ ይነግርሃል የት ቦታ እንዳለ። ስትረጋጋ ደግሞ ያስታውቃል። በቃ ሁሉ ነገር ሰላም እንደሆነ ይሰማሃል። በተለምዶ እንላለን ደግሞ ፍቅር ያዘኝ ማለት ሆዴ ተረበሸ፣ እንደዚህ የለመድናቸው አባባሎች አሉን አይደለ? የቱ ጋር ነው ፍቅር ያዘኝ ብለን ስንል የልብ ቅርጽን አያይዘነዋል። ሰው ማዳመጥ ነው። ሰውነትን ስትሰማው ይነግርሃል ምን ስቴት ላይ እንዳለ። አሁን እንደ ካይንድ እንደ ቴርሞስታት አለን ይባላል። ቴርሞስታት ማለት ሴት የተደረገ ፖይንት፣ የለመድነው ስሜት ማለት ነው። አውቀነው አይደለም፣ ቤዝ ላይ የሆነ ስለዚህ በጣም ደስ የሚል ነገር ህይወት ውስጥ ተፈጥሮ በጣም የምትፈልገውን ነገር ተፈጥሮ ከዛ ግን ትመለስና የለመድከው ቦታ ላይ ራስን ታገኝ ይሆናል። ስለዚህ እሱን ኮንሸስ መሆን አለብን። ያ የሚጠቅመን ነው ወይ የሚለው ለመንቀሳቀስ ማለት ነው፣ ወደፊትም ወደኋላ። እንግዲህ ከፍ ያሉ ስሜቶች የምንላቸው ያው የምናውቃቸው የምንመኛቸው ስሜቶች አሉ አይደለ? ደስታ፣ ፍቅር፣ ሰላም፣ እነዚህ ከፍ ያሉ ስሜቶች ከፍ ያሉ ለምንድን ነው የተባሉት? ክፍት ያደርጉሃል። ህይወትን በመልካም መልኩ እንድታይ ያደርጉሃል። ብዙ ጊዜ የመጀመሪያ አፍላ ፍቅር ላይ ያሉ ሰዎች ሮዚ ያላቸው መነጽር በቃ ሁሉ ነገር መልካም እንደሆነ ታስታውስ ይሆናል አይደለ? ለምንድን ነው ያ የሆነው? ያ ስቴቱ ነው አይደለ? እዛ ስቴት ላይ ስላለ የምታየው ነገር ሁሉ መልካም መስሎ ስለሚሰማ ነው። ይሄ ከፍ ያለው ስሜት እንደዛ ፖሲቢሊቲ ያሳይሃል። ነገሮች እንደሚሆኑ እንደሚቻሉ ማድረግ እንደምትችል ጉልበት ይሰጡሃል። አክሽን ለመውሰድ ጉልበት አለ። በተቃራኒ ደግሞ የሚወስዱ ወደታች የሚጎቱን ስሜቶች አሁን ያልኩን ተቃራኒ ሆነ። ስለዚህ ይሄንን ቁጭ ብለህ በመስማት ነው የምታውቀው፣ ሰውነትን በማዳመጥ ከዛ ደግሞ ውስጥህ ከዛ ነገር ጋር አብረህ የፈጠርከው ታሪክም ይኖራል ከሆነ ጉዳይ ጋር። ጉዳዩ አሁን የለም። እዚህ ጋር በጣም መረዳት ያለብን ነገር እሱ ነው። የሆነ ነገር ተፈጠረ፣ ተጣላህ ከሆነ ሰው ጋር የሆነ ጊዜ ላይ ጥሉ ሆነ፣ አንተ አልፈሃል፣ 5 ዓመት አልፎታል። አሁንም ስታስበው ያንን ነገር ሰውነትህ አሁን ላይ ያ ነገር እንዳለ አድርጎ ስለሚረዳ አሁንም እንደሆነ ሀሳቡን ነው አንተ የምታመጣው። ያንን ነገር እያስታወስክ ነው፣ ግን ሰውነትህ ልክ እንደዛ እንደሆነው ሪአክት ሊያደርግ ይችላል። ነገሩ የለም። አሁን 5 ዓመት አልፎታል። በታሪክ ለዛ ነገር በሰጠነው ታሪክ እና ትርጉም ህይወት ሰጠነው እናኖረዋለን ማለት ነው። ያንን ሜሞሪ ልክ እንደዛው ንዴት ውስጥ ከገባ፣ ልክ እንደዛው ብስጭት ውስጥ ከገባ አሁን እንግዲህ የምትጎዳው አንተ ነህ ማለት ነው አይደለ? ይሄን እንግዲህ አሁን ብዙ ነው አይደል ያወራሁልህ። ዲቴሉ ብዙ ነው። ሂል ለማድረግ ስንሄድ እንዴት እናደርጋለን፣ እንዴት እንለቃለን፣ ራሱ ምንድን ነው ይቅር ማለት ምንድን ነው? እነዚህ ነገሮችን አሁን ስሜት ጋር መተህ የምትረዳው ማለት ነው። ሰውነትህ ደግሞ ያው ምናልባት አንተ እንደ ቴራፒስት ይሄን ታውቀው ይሆናል፣ ይይዛል አይደለ? ስሜት ይይዛል። ስለዚህ እዚህ ጋር ታይቶ ናቸዋል ትላላችሁ አይደለ? እንደ ባለሙያ እዚህ ጋር ጠጥሯል ትላላችሁ። እሱ ማለት ነው። ያ የሆነው እንግዲህ ስሜት ውስጥ ተጠራቅሞ ሰው ስሜት እንደዛ ነው ልንረዳው ይገባል። ስለዚህ ሀሳቦቻችን ስሜቶቻችንን ኢንፍሉዌንስ ያደርጋሉ። ስሜቶቻችን ደግሞ ህይወታችንን ድራይቭ ያደርጋሉ አይደለ? አሁን ደስተኛ ያልሆነ ሰው ዓለምን የሚያይበት መነጽር ከዛው ስሜቱ ተነስቶ ስለሆነ ብዙ ነገሩ ጥሩ ሆኖ ላይ ታየው ይችላል። ለዚህ ነው አንዳንድ ሰው ምክር ልትጠይቂው ስትሄጂ እንዳለበት ስቴት ኦፍ ማይንድ ነው የሚመክር። ገቢዎች ደርሶ የመጣን ሰውዬ ቢዝነስ ኮል ጀምሮ ይቅርብህ አይደለ? እንደሱ አይነት ነገር ማለት ከስሜታችን ነው የሚያደርገው። ስለዚህ እነዚህን ስሜቶች
የምናስተናግድበት መንገድ ሰውነታችን ለሚገለጡ ነገሮችን አንድ በአንድ እየነጠላችሁ ሰዎችን ታግዛላችሁ ማለት ነው፣ እንዲረዳ ታደርጋላችሁ። ምንድነው እዛ ከፍታውም ስሜት ላይ ሁሌ መኖር አትችልም ሰው ስለሆንክ፣ ታችም ሁሌ እንድትኖር አይጠበቅም ማለት ሊኖርህ ይችላል ያስቴት። አሁን የተወሰኑት ስሜቶች ምናልባት የሕክምና እርዳታ ሊያስፈልጋቸው ይችላል በጣም ሲቨር ከሆነ። እንደዛ ሲሆን ለሌሎች ባለሙያዎች ነው እኛ የምንልከው። የሳይኮሎጂስት እርዳታ ካስፈለገ ወደ እነሱ ይሄዳሉ ማለት ነው። ግን መስራት የሚችል ስለ አሁን ስራ ይፈልጋል፣ እውቀት አይደለም የሚፈልገው ይሄ ነገር፣ እውቀት ብቻ አይደለም። አወቅከው ከዛ ግን እንዴት የሚለውን መስራት አለብን። ለሱ ኮሚትመንት ይፈልጋል። ለምን ጊዜህን ልትወስድ ነው፣ የለመድከውን አኗኗር ልትተው ነው፣ የለመድከው መንገድ ስላለ እሱን ትተህ አዲስ መንገድ ለመሞከር ፈቃደኛ መሆን ያስፈልግሃል። እነዚህን ይዘው የሚመጡ ደንበኞች አሁን እኔ ሁል ጊዜ ተስፋ መቁረጥ ውስጥ መቆየት አልፈልግም። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን ሊሉ ይችላሉ። ሁልጊዜ የሚሰማኝ ይሄ ነው፣ ወይም ነው ፍርሃት ይሰማኛል ብዙ ጊዜ። ስለዚህ እሱ ደግሞ እያሰረኝ ነው፣ አክሽን እንዳልወስድ ውሳኔ እንዳልወስን እየያዘኝ ነው። ምን ላድርግ ብለው ይመጣሉ። ከዛ እንዴት ይላቀቃሉ የሚለውን ካሳወቅም በኋላ ስራ ግን አለው ፕራክቲስ እንዲያደርጉ ቤታቸው ሄደው ሊሆን ይችላል፣ ወይም እናንተ ስልጠና ቦታ እሱንም ማስረዳት። ከዛ ግን ለምን ደግሞ ይሄ ሆነ የሚለውንም መረዳት ይፈልጋል አብሮት። ለምንድን ነው ይዤ የቆየሁት ይህንን ስሜት? ለምን ይዤ የቆየሁ? ምን ስለጠቀመኝ ነው? እሱንም እንዲረዱ ማድረግ አለው። ከዛ ሙቭ ማድረግ ይጀምራሉ ማለት ነው። አሁን ይሄኛ የጀመርከውን መንገድም ግን ጊዜ መስጠት አለብህ። ጊዜ ልሰጠው ይገባል። በአንድ ቀን አይሆንም። አንድ ቀን ሰምተህ የሆነ ትምህርት ሰምተህ ዋው ስላልክ አይሆንም። ሄደህ ሞክረኸው ልክ ያኛው ጊዜ እንደፈጀብህ ማለት ነው። ይሄም ጊዜ ይፈልጋል። ጊዜ ፈስቶ ስለሆነ የገባው ሲወጣም ጊዜ ወስዶ የሚወጣው። የሚገርም ነው። አንድ ሰው የአንቺ ጋር ኮርስ የወሰደ ሰው በጣም ህይወት የተለወጠ ብሎኛል። ባለፈው አግኝተነው ነበር። በጣም የረዳኝ ሲል ነበር። እና እናንተ ጋር መጥተው ተለውጠው ሰዎች ይሄዳሉ። ግን ኮሚት ካደረጉ ነው የሚሆነው፣ ስራው የነሱ ነው የሚሆነው ማለት ነው። ስለዚህ ፕሮሚስ የምታደርጉት ነገር ምንድን ነው? መጀመሪያ ይህንን እናሳውቃለን። እናሳውቃለን ማለት ፕሮሰሱን የማስኬድ እውቀቱ፣ ሂደቱን የማስረዳት ካፓሲቲው አለ። አብሮት ደግሞ ያው አካውንተብል ትሆናለህ አይደል? እዚህ ፕሮሰሱ ስትመጣ አለ ሰው አጠገብህ የሚመለከት ሰው አለ አይደለ? እሱም ጭምር ያግዝሃል። የቤት ስራ ሰርቼ መሄድ አለብኝ፣ ለምን የሚቀጥለው ሳምንት አወራታለሁ፣ ስለዚህ እሱም ማድረግ አለብኝ የሚለውም አለ። ግን ይሄ ሁሉ እንዳለ ሆኖ ያንተ መልሱ ሌላ ሰው ጋር የለም። እሱን ሁላችንም ማወቅ አለብን። ከሰዎች የምንወስዳቸው ነገሮች እንዳሉ ሆነው እኛ ያልታየን ነገር ስላለ ነው፣ እኛ ያልገባን ነገር ወይም ያለንበት ቦታ ይሆናል። አንዳንድ ጊዜ ከእውቀቱን ባሻገር ነው የምልህ ያለንበት ቦታ። ከዛ የሆነ ቀን ይገባሃል፣ ያ ነገር በሌላ አቅጣጫ ስትመለከተው ግልጽ ይሆንልሃል። ከዛ ደግሞ የዛ ሰው እኔ ይሄንን ሂደት ምን ብዬ ነው የምገልጸው? ራስን የማክበር ሂደት ነው፣ ራስን የመውደድ ሂደት ነው። ራስን መጀመሪያ ራስህን የማክበርና የመውደድ ብዬ ስልህ ይሄንን ጊዜ፣ ገንዘብ፣ ኤነርጂ ኢንቨስት የምታደርገው ከለመድከው ደግሞ ወጥተህ እንደገና ሌላ መንገድ፣ እሱ ራሱ ሞመንተም ይፈልጋል አይደለ? ይህን ሁሉ የምታደርገው የአንተ የተሰጠህን ፈጣሪ የሰጠህን ስጦታ ለመኖር ስለምትፈልግ ነው። እንደሱ ነው የምረዳው፣ እሱ ነው የማየው እነሱም ላይ። ስለዚህ በቃ ያስኩትን ነገር ልተውና እስቲ ይሄኛውን ለምን ይሄ አላስኬደኝም፣ አላደረሰኝም፣ እሱን ብሎ የመጣ ሰው
እውቀቱ ብዙ እውቀትማ አለ ስልክ ላይ አይደል? አሁን ትራንስፎርሜሽን ነው የምንፈልገው አይደል? ሽፍት ነው የምንፈልገው አይደል? ስለዚህ እሱን እኛ እናውቃለንም እንረዳለንም ሂደታችንም የሚነግረን እሱን ነው። ያንን ማገዝ እንችላለን፣ ግን ራይት ፊት መሆን አለበት። ራይት ፊት የምልህ እኔ እንደ አንድ አስተማሪ የኔ ይዤው በመጣው ነገር አለ፣ የሚመጣው ተማሪ ደግሞ ክሊክ ካላረግን አይሆንም። እሱን መጀመሪያ ስክሪን ስናደረግ እናያለን። መንገድ አለው። ስክሪን እናደረጋለን፣ ተማሪዎቻችን ስክሪን እናደረጋለን ብዬ ስለ መክፈል ብቻ አይደለም ለመጀመር የሚያስችለው። እነዚህ ነገሮች አሉ የሚለው መጀመሪያ እናያለን። ለአንዳንድ ሰው ደግሞ አሁን ያው በግሬትነስ ሾው ብዙ እንሰጣለን። እዛ ላይ ብዙ አመት ሆኖታል። ብዙ ሰው ብዙ ትምህርት እዛ ላይ አለ። እዛ ጋር ሊሆን ይችላል ያ ሰው መጀመሪያ ገና ማለት ነው። ስለዚህ እሱን መመልከት ስቴጅ ላይ ከሆኑ እዛ ጋር እንዲሆኑ እንነግራቸዋለን። ይሄኛው አይደለም አሁን ጊዜ ይፈልጋላ። ራይት ታይም መሆን አለበት ለአንተ መፈለግህ ብቻ አይደለም። ስለዚህ ይሄን ሁሉ ስክሪን እናደርጋለን መጀመሪያ። ፊት የማናደርግ ከሆነ ሊያደርጉ ወደሚችሉበት ባለሙያዎች ደግሞ እንጠቁማቸዋለን። ለምን መጨረሻ ላይ እኛም የምንፈልገው ነገር ስላለ ለውጡ ነው ዋናው የሚፈለገው ነገር። ስለዚህ ስክሪን ስለምታደርጉ የሚገቡት ሰዎች የመለውጥ እድላቸው በጣም ከፍ ያለ ነው የሚሆነው። እዛ ተምሮ ሲሄድ እስኪ ሶፊ ወደኋላ ልመልስሽ እና አሁን ቴራፒስት ነሽ፣ ብዙ ሰዎችን ታግዣለሽ፣ በኮቺንግም በእነዚህ በፕሮግራሞቻችሁ ብዙ ሰው ነው የምታግዥው እና እንትኖችሽም ኤነርጂሽንም ታጋቢያለሽ። በቃ እንትን ህይወት የማይበት መንገድ ምናምን ብሎ ሲነግረኝ ነበር እና እነዚህ ነገሮች እንድታጋቢ የመጣሽበት መንገድ አለ። ለምንድን ነው ይሄ መንገድ የመረጥሽው? በጣም እንግዲህ አሁን እዚህ ጋር ቆሜ ወደኋላ ሳይ በጣም ጠያቂ ጭንቅላት ነው ያለኝ። ጠያቂ ጭንቅላት፣ ዝም ብሎ የማይቀበል ጭንቅላት ነው ያለኝ። አይምሮዬ ልጅም ሆኜ ነው የምልህ፣ ትምህርት ቤትም ሆኜ ብዙ ጠይቃለሁ ስለ የማይበት መንገድ ምናልባት እንደተሰጠኝ ላይሆን ይችላል። ለዛም ደግሞ እድልም የፈጣሪም እጅም አብሮት ኖሮ ተፈቅዶልኛል ያንን ኢንተርቴን እንዳደርግ። እዚህም ስማር ውጭ ሀገርም ሄጄ ስማር የነበርኩባቸው ቦታዎች በሙሉ ኤንቫይሮንመንቱ ለዛ ተመችቶኛል። ከዛ በኋላ ግን ያው ግራጁዌት አድርጌ የማውቀው የመጀመሪያ ዲግሪን ግራጁዌት እስከማድረግ ድረስ የማውቀው ምን እንደምፈልግ አላውቅም። አሁን ይሄ ዝንባሌ የነገርኩ ጥያቄ አይምሮ አለኝ፣ ግን አላውቅም እንደምፈልግ። እንዳልከው ኤኒቲንግ ኢዝ ፖሲብል። የመረጥኩት የትኛውንም ፊልድ ከተከተልኩት መሆን እንደምችል እስከ ሃይ ስኩል እና የመጀመሪያ ዲግሪን ሆላንድ ሀገር ነው የተማርኩት። እዚህ እስከ 8ኛ ክፍል ነው የተማርኩት። ከታች አንደኛ እየወጣሁ መጣሁ። ከዛ እዛ ሄድኩኝ። እዛም ትንሽ ተንገዳገድኩና ግን መጣሁ፣ ወደ መስመሩ መጣሁ። ዩኒቨርሲቲ በቀላሉ ነው የጨረስኩት። ስጨርስና ዲግሪውን ሲይዝ ነው ለካ ምን እፈልጋለሁ ተብሎ ይጠየቃል። እስከዛ ምን ድረስ ወዳለሁ የሚገርም ነው። ለካ ይጠየቃል። ይቻላል ለካ መጠየቅ። እኔ አላቅም ነበር እንደዛ። በቃ ያው መስመር አይደል፣ መስመሩን ብቻ ነው የተከተልኩት። ፐርፎርም አደረኩኝ። ለካ ወደዋለሁ ወይ ተብሎ ይጠየቃል። ደስ ይለኛል ወይ። እኔ እዛ ጋር ስደርስ ከዚህ በኋላ አልቀጥልም በዚህ መንገድ። ለመማር ወረቀት ለመያዝ ልማር አልችልም ከዚህ በኋላ። በቃ ሌላ ጥያቄ ውስጥ የመጣ ምንድን ነው የምፈልገው፣ ምንድን ነው የምወደው ደግሞ አላውቅም። ቀላልም ነገር አይደለም መሰለኝ አይደል? በጣም ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። እሱም ጥያቄ ስጠይቅ ነው ይህንን ለመመለስ የሚሞክሩ አስተማሪዎች፣ መጽሐፎች ያው ስትጠይቅ አይደል? በጣም ነው የጠየቅኩት። የሚገርምህ እንዲህ ቀላል አይምሰራም። ጠየቅኩ ብዬ ስለ ቀለል አድርጌ ነው የተናገርኩት አይደል? በቃ ይሄ ውስጤ በቃ ይሄን ካልመለስኩኝ ወዴት ነው የምጓዘው? መኖሬስ ምንድን ነው? በቃ ኢት ኬም እርሊ ብዬ ነው የምለው። ይሄ ሚድል ላይፍ ክራይሲስ የሚባለው በ20 ዓመት ነው የመጣው። እሱ ጥያቄ ነው። እሱን ጥያቄ ስጠይቅ እና እነዚህን መጽሐፎች፣ ስልጠናዎች ሳይ ዋው ላይክ ሌላ ዳይሜንሽን አለ ለካ፣ ሌላ እይታ አለ ለካ ስለ ህይወት።
የምንከተለው ግብ አድርገን የምንከተለው ነገር ለካ እንደ ራሳችን ነው መመለስ ያለበት። ገባ አካባቢ ዲፋይን ባረገው በሱ መንገድ ሄጃለሁ ነኝ በዛ መንገድ ሰክሰስፉል ራይት። ግን ውስጤ ኤምቲ ነው በቃ ምንም ስሜት ምንም የለውም። በቃ ፐርፎርም ማድረግ ስለቻልኩ ብቻ ነው እዛ ጋር የተገኘሁት። ስለዚህ ብዙ ሄድኩኝ በብዙ መንገዶች ብዙ ጥያቄዎች ብዙ በመንገዴም ፈጣሪ ሰዎች እያመጣው እንዲመለስልኝ ማለት ነው። እስቲ ይሄን ተመልከቹ፣ እስቲ ይሄን እዩ፣ እስቲ ይሄን አንብቡ መጠየቄም ልክ እንደሆነ አፈርምም እንዲያረጉኝም ጭምር ብዙ ሰዎች መጥተዋል በዛ ሰዓት ማለት ነው። ከዛ ወደድኩት ይሄንን ፊልድ ወደድኩት በጣም። አሁን ስራ አይደለም ኮች ለመሆን ትሬነር ለመሆን ምናምን አይደለም፣ እሱን የመሆን ሀሳብ አለ። የኔን ጥያቄ ራሱ እኔ ማን ነኝ? እኔ ምንድነው የምፈልገው? ምንድነው መስራት የምፈልገው? ምንድነው ማበርከት የምፈልገው የሚለውን ለመመለስ ነው እየሄድኩ የነበረው እና ግሬትነስ ሾም ከሱ ነው የተወለደው። እኚህ የማያቸው መጽሐፎች ሳምሃው እኔን ሪሊፍ ሲሰጡኝ ምናልባት ባካፍላቸው ሰው ቢሰማው ልክ እንደኔ የሚጠይቅ ሰው ይኖራል በሚል ተጀመረ ሬዲዮ ላይ። ከዛ ወደድኩት ደግሞ እሱን የሚዲያውን ይሄኛውን ክፍል ማለት ነው። እንግዶችን መጥተው አብረው ማውራታቸውን እኔን ሜንቶር የሚያደርጉ ብዙ ሰዎች እዛ እንግዳ ሆነው መጥተዋል። ግን ለካ ትምህርትን በዚህ መልኩ ይሄም ትምህርት ነው። የለመድነው መንገድ አለ አይደለ? በዚህ መልኩ ደግሞ ለካ ማስተማር መማር ይቻላል። እሱን ወደድኩት። ከዛ እሱ ደግሞ እያለ ሊድ አደረገኝ ማለት ነው። ከዛ እያነበብኩኝ እየሰማው እኔ ደግሞ እየተማርኩበት ሲሄድ የሚያዳምጡኝ ደግሞ አድማጮች እኛስ እንዴት እናድርግ ይሄ ነገር አለ እንዴት እናሻሽል ሲሉኝ እንዴት ነው ሼር ማረገው እንዴት ላካፍላቸው እንዴት ላስተምረው ይሄንን ነገር ወደሚል ደግሞ መጣው። ከዛ ማስተማር እንደምወድ ገባኝ። ማስተማር እንደምወድ ገባኝ። ግን ውስጡ ያለው ሀሳብ አሁንም እዚህ ሰከንድ ድረስ በጣም ፋሲኔት የሚያደርግ የሰው ልጅ ተፈጥሮ የሰው ልጅ አቅም ባለማወቁ መጎዳቱ ባለማወቁ ስለ ገብተውት ያነዛን ነገር ስጦታዎች መጠቀም ባለመቻላችን መጎዳታችን ከሱ ደግሞ መውጣት የምንችልባቸው መንገዶች መኖራቸው እነዚህ ሁሉ ፕሮሰሶች አሁንም ፋሲኔት ያደርጋል። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። አሁን ቱዴስ ዴይ ለምን ያው ሳይንሱ is going ማለት ገና እነሱም ስቲል ከፊት ሄድ ስለሚሉ እኔም እከተላለሁ ማለት ነው እና የምወደው ነው እኔን ሂል ያደረገኝ መንገድ ነው። ስለዚህ ራሱ ነው ያመጣሽ ማለት ይቻላል ማለት ነው። ግን የሆነ ጎበዝ ተማሪ ነበርሽ፣ ከዛ በኋላ ደግሞ ሌላ ሀገር ሄድሽ ተማርሽ፣ ከዛ ልጅ ሆነሽ ነው ይሄ መንገድ የገባሽ። እንትኑ አልነበረም? አሁን ልጅ ሆነሽ ግፊት አለ አይደል? ኢቭን የሆርሞናል ቼንጆች አሉ። ወደዚህ በጣም የተረጋጋሽ ነሽ እና እንዲሁ የተወለድሽ ነው የምትመስለው አለ አይደል? እንደዚሁ በቃ እንዲሆነሽ ይሄን ያክልሽ ወይም ይሄን አክለሽ የተፈጠርሽ አይነት የሚመስል ነገር አለው እና ነበረው ሌላ ነገሮች ወይስ ይሄ ሂደት አንቺንም ሰራሽ መልሶ? ከልጅነትም ዝምተኛ ልጅ ነኝ። ዝምተኛ ነኝ። እናቴ በጣም ጎበዝ አንባቢ ናት። መጽሐፍ በጣም ትወዳለች፣ ቲያትር በጣም ትወዳለች እና ቤት ውስጥ ብዙ መጽሐፍ አለ። ስለዚህ ንባብን ከልጅነት ነው የለመድኩት። ስለዚህ ብዙ ጊዜ የምታገኝ መጽሐፍ ይዤ ነው ቤትም ውስጥ ማለት ነው እና ዝም ያለች ልጅ እሱ ይሄ ያለ የተፈጥሮ ነገርም ነው። ግን ካልምነስ የሚለው ምናልባት ስቴት ስለሆነ አሁን ዝምተኛ አይደለሁም፣ ስራዬም ዝምተኛ ስለማያደርገኝ አይደለ። እሱን በቃ ይሄ የአልኮ ፕሮሰስ ነው። በጣም ብዙ ነገሮችን እንድረዳ አድርጎኛል። በጣም በቃ የምወደውም ለዛ ነው። ገባ ሰላም እንድፈጥር ከራሴ ጋር ከአካባቢም ጋር ሰላም እንድሆን፣ ሰላም መሆን ያቃቱኝም ጊዜያቶች ደግሞ እንዴት እንደማልፋቸው መንገዱን ስለሚያሳየኝ ብዙ ጊዜ እንደዚህ ሆኜ ልታገኝ ይችላል። ግን ስወጣም እወጣለሁ
እንደ ሰው እና ግን ለመመለስ ደግሞ ብዙ ጊዜ አይፈጅብሽም። ስለዚህ ቤዝ ላይንሽ ራሱ ምቹ ነው ማለት ነው ለዚህ አይደለ? እስኪ ሰዎች በሆነ አይነት እብደት ውስጥ ሊኖሩ ይችላሉ፣ በሆነ አይነት ጫጫታ ጩኸት ውስጥ ቅድም ስንል እንደነበረው አእምሯችን ራሱ ከ60 ሺህ እስከ 80 ሺህ ሀሳብ ሲዟዟርበት ነው የሚውለው እና እነዚህ ነገሮች ተነጥሎ እንዴት የተረጋጋ መሆን ይቻላል የሚለው እንዴት ታየዋለሽ? ምርጫም ነው ፓርሽሊ ምርጫ ስልህ ቅድም ያልኩህን ነገር ራስህን ማክበር፣ ራስህን መውደድ፣ የምትመኝለት ነገር አለ አይደል ለአንተ ለራስህ። ከነዛ ውስጥ አብዛኛው ሰው ይሄንን ይላል አይደል? ሰላማዊ ሰው መሆን፣ የፍቅር ሰው መሆን። እነዚህ ነገሮች ዝም ብለው ስለ አይመጡ በቃ ብዙ ልክ ነው ብለን የያዝናቸው ግን ወደዛ ማንነት የማይወስዱ ነገሮች አሉ ማያግዙ። ከዛ ለምን አልሆነም ትላለህ ሳያግዙ ሲቀሩ ማለት ነው። ለምሳሌ አሁን ሰዎችን መቆጣጠር ላይ ብዙ ጊዜ ስለማነሳው ይመስሎናል ሁላችንን እኔም ጭምር መስሎን በቃ አካባቢያችንን ቅርብ ያሉንን ሰዎች መልካምን ብለህ በምታስበው ለምሳሌ ምክር በመስጠት አሁን እኔ ስራዬ ነው። ግን ፈቅዶና ፈልጎ ላልመጣ ሰው መካሪ መሆን አልችልም አይደለ? ፍቃድ ይፈልጋል። አሁን እናንተ የምንደማመጠው ፈልገን ነው። መጫን አይችልም። በጣም ቆንጆም ሀሳብ ቢኖርም በጣም መልካም ነገርም ብትመኝ አትችልም። ፍቃድ ይፈልጋል። እና ይህ ፍቃድን ኦነር ማድረግ በጣም ሰላም ከሚሰጡ ነገሮች መሀል አንዱ እሱ ነው። በሁሉም አቅጣጫ ስራ ቦታህም ይሁን ቤትህም ይሁን ሀሳብህን ነግረህ ግን በፍላጎት ነው ሰዎች የሚያደርጉት። መከተል ከፈለጉ ወይም መስማማት ከፈለጉ አሁን እንደነዚህ ያሰሩን ነገሮች አሉ ማይመስሉን። እኔ እኮ መልካም ጥሩ አስቤ እኮ ነው እንዲታረግ እንዲያረግ የምለው የምሞክረው ይላሉ ሰዎች። ግን አይሰራም። ከሰራ ጥሩ ግን ብዙ ጊዜ አይሰራም። ለምን? ቅድም ያልነው ነገር ነው። አሁን ራይት ፊት ብያለሁ አይደለ? ራይት እሱ ማለት ነው ለማድመጥ ያም ሰው ፍላጎት ኖሮት ሲመጣ ደን ፊት ያደርጋል። እንደነዚህ የያዙህን ነገሮች ማየት አለብህ። ህይወት ላይ ቆም ብለህ ምንድነው የሚያበሳጭ፣ ምንድነው የሚያናድድ፣ ምንድነው እንዳልረጋጋ የሚያደርግ። ለምሳሌ ሰዓትን ቀጠሮን ታረፍድ ሰው ከሆንክ ረሽ ታደርጋለህ አይደል? መቼስ አፍረህም ይሁን ምንም ብለህ እንዴት ልትረጋጋ ትችላለህ? ልክ ነው። ባይ ዲፎልት አትረጋጋም። ስለዚህ በቃ የሚሻልህ ምንድን ነው? የሚሻለው ተረጋግተህ መድረስ ነው አይደለም? ጊዜ አክባሪ ሰው ለሞ ምናምን ብለህ እኮ አይደለም፣ ለራስህ ስትል ሰውን ጀስቲፋይ አያደርግም አይደል? ለሚሰሙ ስሜቶች አይ እንዲህ እኮ ስለሆንሽ ነው ስለዚህ ኢትስ ኦኬ አይልም ሰውነት። ለምን እንጠብቃለን ሰዎች እንደዛ እንዲረዱ አይደለም? ሰብቷስ እና ምርጫህና አክሽንህ አላይን ማድረግ አለበት። ምርጫ የሆነ የመረጥከው ማንነት አለ አይደለ? ያ ማንነትና የምታደርገው ድርጊት፣ ታስበው ሀሳብ፣ የሚሰማ እነዚህ በሙሉ አንድ ላይ ተሰድረው መገኘት አለባቸው። ይሄን ማንነት ፈልጌ የማደርገው ሌላ ማይገናኝ ማለት ነው። ወደዛ ማይወስደኝ የማስበው ሀሳብ ሌላ። አሁን አንድ ሰው ቤቱ ሊሆን ይችላል ወይ ስራ ቦታ ሰራተኛ ይኖረዋል፣ ወይም ሰራተኛ ደግሞ ሆኖ ሊሆን ይችላል። ወይ አለቃው እንዲረዳው ወይም ደግሞ ሰራተኛው እንድትረዳው ይናገራል። አትሰማም እንዴ አይረዳኝም እንዴ የሚባል ነገሮች አሉ፣ መተላለፎች አሉ። እሱ ምንድነው የሚፈጥረው? አሁን ድራይቭ ፊት ያልሽው ነገር ነው ወይስ ደግሞ? እስኪ ቆንጆ ጥያቄ ነው። አሁን ይሄ የሊደርሽፕ ስናስተምር አንዱ የምናስተምረው ነገር ነው። ስለ ንግድም ስናስተምር አንዱ የምናስተምረው ነገር ነው። ምንድነው? እኛ ግልጽ ነን ወይ? መጀመሪያ ክላሪቲ አለ ወይ? አሁን የሆነ ነገር እንድታረግ እኔ ብፈልግ ይሄን ብርጭቆ አንስተህ እዚህ ጋር አርግ ከሆነ እዚህ ጋር እንዲደረግ ፈልጋለሁ ካልኩኝ ብርጭቆ እዛ ጋር አለ፣ እዚህ ጋር የፈለግኩት ክሊርሊ መነገር አለበት አይደል? የፈለግኩትን ነገር ማስረዳት መቻል አለብኝ። በግልጽ ማንናገር ከሆነ በግልጽ ነው የምልህ ላይ ማለት ግልጽ ባለ ቋንቋ መናገር ካልቻለ
ሲቀጥል ራይት ፊት ማጠር ያደርጋል። ምንድነው መስራት የማይችልን ሰው ፍላጎት ስለሌለው ላይሆን ይችላል፣ ብዙ ጊዜ አይደለም ግን የዛ ስኪል ከሌለ እውቀቱ ከሌለ ልታደርግ አትችልም የተጠየቀውን ነገር። ስለዚህ ልክ ያልሆነውን ሰው የሆነ ቦታ ላይ አስቀምጠህ የምትፈልገው ነገር ግን ሌላ ከሆነ ስለዚህ ብዙ ጊዜ የማየው ወይ በግልጽ አልተነገረም ያ ነገር ክሊርሊ አርቲኩሌት አልተደረገም ማለት በዚህ ጊዜ ይሄ ነገር እንደዚህ እንደሚፈለገው ማለት ነው፣ ግልጽ አይደለም። ሲቀጥል በእውቀትም በክህሎትም ፊት የማያደርጉ ሰዎች ፕሌስ ተደርገዋል። አለመፈለግ አይደለም። እኔ ብዙ ጊዜ የማየው እሱ በጣም ያው እኔም ሰዎች አስተዳድራለሁ አይደለ የማየው እሱ ነው። ልክ ቦታቸው ላይማ ሰዎች ያደርጋሉ። ኢኔትሊ እኮ ነው። ኢኔትሊ ማለት ከውስጣችን የተፈጠርነው በጣም ነው የምንፈልገው። በጣም ፐርፎርም ማድረግ እንፈልጋለን፣ ሰርቭ ማድረግ እንፈልጋለን። አብዛኞቻችን ተፈጥሯችን ውስጥ ነው የምልህ፣ አስበነው አይደለም። ያ ዲዛየር አለ። ለምን ትርጉም እንዲኖረው ትርጉም እንዲኖረው መፈለግ አይ ቲንክ ፈጣሪ የሰጠን ነገር ነው የሚመስለኝ አይደለ? ግን ከሌለህ አትችልም፣ አይደለም ኬፐብል። ስለዚህ እኔ እንደ ማስተዳድር ሰው ያንን እኔ ነኝ ኃላፊነት መውሰድ ያለብኝ። ይህን ሁሉ ግንዛቤ መውሰድ ያስፈልጋል ማለት ነው። መረዳት አለብኝ እኔ። ግን ሰውየው ራሱ ወይም እኔ ራሴ ምን ልል እችላለሁ? ልጅቷን እንዲያርጊ ይላትና ወይ ክሊር ስላይሆን ይችላል፣ ክሊርም ሆኖ እሷ ሳትችለው ቀርቶ ሊሆን ይችላል። ከዛ ጥሩ ልጅ እንዳልሆነች አርጌ ለወስድ ይችላል አይደለ? እሱ ነው ብዙ ጊዜ ብዙ ማይወሱ። ለምሳሌ የንግድ ስራ ትምህርቱን ፈልገው የመጡ ተማሪዎቻችን ምሳሌዎች ልንገር። ማስተዳደር አሁን ቅድም ያልኩ አይነት ፐርሰናሊቲ ለምሳሌ ከቴክኒሽያንነት ቴክኒሽያን ስንል ከባለሙያነት ወደ ነጋዴነት መጡ። ባለሙያ ስትሆን ስራህን ነው የምትሰራው፣ የተሰጠችን ስራ ነው የምትሰራው። ያቺ በቃ የጎበስክባትን ነገር ኤክሴል አድርገሃል፣ ማስተር አድርገዋል። እዚህ ስትመጣ የሚጠየቅብህ ብዙ ነገር ነው። በዚህ ጋር ማርኬት አርግ ይጠቀም፣ በዚህ ጋር መሸጥ አለብህ፣ በዚህ ጋር ቤቱ አምሯል አላማረም ትክክል ነው፣ ብዙ ነው የሚጠበቅብህ። እንደ ሰዎች ማስተዳደር አለብህ። ይሄ ስኪል የለህም። ስለዚህ ምንድነው የምታደርገው? ትቀጥርና የለህም አንተ ሰፈሩ ላይ በቃ ወሰዱልኝ ይሄን ነገር ትልና ወይ እንደሱ ነው ወይ አንዳንዴ ደግሞ አንተ ትሰራላቸዋለህ። ልክ ነው። አንተ ወስደህ እንደምትፈልገው እዚህ ጋር ማስተር ስትሆን ፐርፌክሽን አለ አይደል? እዚህ ጋር ደግሞ ያንን ኃላፊነት ብዙ ነው፣ ኃላፊነት ማውረድ ነው አይደለ? እንደፈለግካት ባትሰራ እስቲ እኔ ትገባለህ አንተ ራስህ። ይሄ ደግሞ ሌላ ኮንቨርሴሽን። ይሄኛው ኤነርጂ ይያዛል። አንተ መስራት ያለብህ ነገር አሰራም። ዴሊጌሽን አንድ ስኪል ነው፣ ዴሊጌት ማድረግ ስኪል። ስለዚህ በቃ ተሳስረህ ቤትህን ብቻ ብዙ ነው ይሄኛው ኤሪያ። ተረዳኸኝ አይደለ? አንዱ ሚስ አላይመንት ይሄ ነው። ሰው እኔ የማስበውም ያየሁትም ያው ስራዬም ስለሆነ ሊሆን ይችላል። ኮች አርገህ ማምጣት አሁን ስታያቸው ያ ፐርሰናሊቲ ኖሯቸው ወይም ፍላጎት ኖሯቸው ግን የላቸውም ስኪሉ። ምን ይፈልጋሉ? መታገዝ አይደለ? መታገዝ የሚፈልጉ ከሆነ ወይ ታመጣለህ ባለሙያዎች። አሁን እንደኛ አይነት ባለሙያዎች ኮርፕ አይደል ድርጅቶች ይወስዱንና ይህንን ነገር እንድንሰራላቸው ይጠሩናል። ልክ ወይ እንደሱ ልታረግ ትችላለህ። አንተ ኬፐብል ከሆንክ ደግሞ ከቻልክ ያንን ሰው ወደዛ ማምጣት አቅሙ ካለ ታመጣዋለህ። አደኮር ግን እነዚህ ሰዎች ሳይፈልጉ ቀርተው አብዛኛውን ጊዜ አይደለም፣ የፍላጎት ማጣት አይደለም። አብዛኛውን ጊዜ 8 ሰዓት አንተ ጋር መጥተው ሲቆዩ ዝም ብለው ለማቃጠል አይደል? አብዛኛውን ሰው ነው የምልህ፣ ሁሉንም ባይሆንም አብዛኛው ሰው ግን የነዚህ ሁሉ ልክ አለመሆን ፍሪክሽኑ ይበዛል። አንተም አኩርፈህ ትመጣ ይሆናል። ከነሱም በቃ ኤነርጂ ይጋባል። የባለቤቱ ኤነርጂ ነው ቤት ውስጥ የሚንቀሳቀሰው እና አንተ አፕሪሼት ልታደርጋቸው አትችልም። በቃ ይሄ ስሜት ስላለ ውስጥ አይደል? በመልካም አታያቸው። በቃ ነገሩ እየተበላሸ ይሄዳል ማለት ነው ኮምፕሊትሊ። ስለዚህ እነዚህ ስኪሎች እንደ መሪ እንደ አስተዳዳሪ ይጠበቃሉ። ብዙ ጊዜ ቢዝነስ ላይ ሶፊ ቢዝነስ ላይ ሊሆን ይችላል፣ በህይወት እናንተ ጋር ብዙ አይነት ሰዎች ይመጣሉ
ተመሳሳይነት ያለው ነገሮች አሉ የምታስተውሏቸው? ምንድነው ሊመሳሰላቸው የሚችላቸው? አንዱ በቢዝነስ በቢዝነስ ሳይድ ሊሆን ይችላል፣ አንዱ በህይወት ሊሆን ይችላል። ግን ችግሩ ተመሳሳይ ሊሆን ይችላል። አሉ ኮመን ነገሮች ብዙ ጊዜ በተደጋጋሚ የሚመጡ አሉ ተመሳሳይ ነገሮች አሉ። ለምሳሌ አሁን ካልነው ጋር ይገናኛል። ይሄ ይሉንታ ወይም አልችልም ወይ ይሄን ነገር አልፈልግም ማለት አንዱ ብዙ ሰው የሚቸገርበት ነገር ነው። የራሱን ፍላጎት መግለጽ ከፍርሃት ማለት ነው። ወይ ሰዎች ይከፉብኛል፣ አይፈልጉኝ ይሆናል፣ ጓደኞቼን ላጣ እችላለሁ፣ ክላይንት ላጣ እችላለሁ። በሆነ ዋጋ ላይ ለምሳሌ ከንግድ ጋር ካያያዝከው በቃ ቀንሱልኝ ሲባሉ ይቀንሳሉ ማለት ነው። ፕራይሱን ግን አይፈልጉም መቀነስ እና እንዴት አድርገው አለማለት እንደሚችሉ አያውቁም። አለመቀነስን ማለት ነው። እነዚህ አካባቢ ብዙ የሚመሳሰል ነገር አለ። ብዙ በንግዱም ጋር እንደዚሁ መስራት ሳይፈልጉ የሚሰሩት የተቸገሩ የሚሰሩት ማለት ነው። ይሰሩና ከዛ በኋላ በቃ የወሰደባቸው ጊዜና ኤነርጂና ገንዘብ በልጦ ይገኛል ማለት ነው። ስለዚህ ይሄ ያለ መግለጽ አለመቻል ነው። አንድ ባውንደሪ አለመኖሩ ነው አይደል? ይሄ ድረስ ነው የሚካሄደው፣ ከዚህ በኋላ ማለት አይታለፍም። ባውንደሪ ባይተው ለሰዎች አይደለም፣ ሌላ ሰው አይደለም፣ ለአንተ ነው። ችግሩ አንተ ጋር ነው፣ ሌላ ሰው ጋር እኮ አይደለም። ልክ ነው አይደል? አንተ ጋር ነው። አንተ ነህ መግለጽ ያቃተ። ስለዚህ ለራስህ ነው የምታበጀው። እነዚህ አሁን ለምሳሌ በሲስተም ንግድ ላይ ከሆነ ሲስተም እንዲኖረው እነሱ እስኪያድጉ ድረስ ያንን ማንነት እስኪያመጡ ድረስ ሲስተሙ ቴኬር እንዲያደርግላቸው፣ አሁን ክፍያውን ከነሱ መነጠል ሊሆን ይችላል። የክፍያውን ኮንቨርሴሽን ከነሱ ጋር ሳይሆን ሌላ ሰው እንዲሰራው ማድረግ፣ እንደነዚህ ኢንፕሌስ ሊደረጉ ይችላሉ። ግን ኢሚዲየት ነው ባይተው። ይህንን ብዙ ጊዜ ነው ያዩት። የመጀመሪያው ክፍያ ሲከፈላቸው፣ የጠየቁት ዋጋ ሲከፈላቸው ያላቸው ደስታና ምን ልበልህ ኩራት፣ በቃ ብዙ ነው የሚመጣው ስሜት። በቃ ይቻል ለካ የጠየኩት የሚገባኝ ነገር ተከፍሎ መስራት ይችላለሁ ለካ። ይሄንን ስልህ የእነሱን ኃላፊነት ተወጥተው ነው እነሱን ኃላፊነት ተወጥተው። ወደ ህይወትም ስትመጣ አሁን ይሄም እንደዛው ይሄ ነገር አልችልም፣ አሁን አልችልም፣ በዚህ ሰዓት አልፈልግም ሲሉ እንደዛው ነው። አንድ አይነት ስሜት ነው። አየዋለሁ። የሚቀጥለውን ክላስ መጥተው እስከሚነግሩኝ ድረስ በጣም ነው የሚቸኩሉት። ፕራክቲስ አርገው አሁን ይሄንን ለምሳሌ በእውቀት አይደለም፣ ሂዱና የሆነ ጉዳይ ላይ አርጋችሁት ነው ምላቸው። ይሄዳሉ፣ ይሉታል። ከዛ ለካ እሺ ይላል ሰው። ከዛ አልተዋቸው አልሄዱም፣ ወይም አልተናደዱባቸውም፣ ወይም ኢቨን የእነሱ ሪያክሽን ሳይሆን ለራሳቸው ያለችው ክብር ነው። ገባ? ኮንፊደንሱ ወዲያው ነው በቃ ከፍ ይሰማቸዋል። ከዛ አትችላቸውም። በቃ አሁን የሚመሳሰል ብዙ ሰው ላይ ያየሁት አንድ ጉዳይ ነው። አንድ የኔ ሰፈር ልጅ ትልቅ ዳቦ፣ በፊት ባለብሩ ዳቦ ሲባል ታውቂያለሽ? ረጅም ዳቦ ነው እና ገዝቶ አልበላም። መብላት ፈልጓል፣ እርቦታል ማለት ነው። እና እንብላ አለ እና አካባቢ ያሉት ጎረምሶች ናቸው። ቡጭቅ አድርገው የሚታክል ልጅ ነው የቀረች። እኔ ግን ብሎ መጥፎ ስድብ ራሱን ስድብ ወረወረ፣ የቀረውንም ማለት ነው። ይሉኝታ እና አንዳንዴ ራሳችን የሆነ ነገር ቫሊዴሽን ሊሆን ይችላል፣ የሆነ ነገር እንዳናጣ ብለን እሺ እንላለን። ከዛ እሺ ማለታችን መልሶ ደግሞ ያጠቃናል ራሳችን አይደለ? ከእንደዚህ አይነት ስሜት ወይም ደግሞ ጥሩ ሰው መባል ደስ የሚል ስሜት አለው። ግን የሆነ ነገሬን ከፍዬ ሲሆን ደግሞ ልክ አይደለም አይደል? የሆነ ኤነርጂን ከራሴ ላይ ጎምጄ ጥዬ እንደሱ እንዴት አለመሆን ይቻላል? ሞክረህ ነው የምታውቀው። ይሄንን ኤክሰርሳይዝ ሳታረገው አታውቀውም። ለዛም ነው ማድረግ ያለባቸው፣ ሄደው መሞከር ያለባቸው። አሁን በሁለት አቅጣጫ ነው የምታየው። አንደኛው የሚገባህን ነገር፣ የሚገባህ ስል በጊዜም ገንዘብ ብቻ አይደለም እያወራን ያለ ነው። ለምሳሌ ይሄ ሰዓት ለዚህ ጉዳይ ነው ብለህ በዛ ሰዓት እንደዚህ ብታደርግ እንደዚህ ያው ያስለመድከው ነገር ስላለ ስትባል፣ ወይም ደግሞ ቀጠሩ በቃ አንተንም
ያንን ሁሉንም በሆነ ሰዓት ከቀጠርኩኝ ልደርስ አልችልም ማለት እደርሳለሁ አልደርስም እኮ። ከዛም ደግሞ አደረገው አሁን ስልክ የሚያጠፉ ሰዎች አሉ። ጨንቋቸው ነው አይደል? ጨንቋቸው አልነጋ አትገናኝም እንዴ ዞር ማለት ታመልጣለህ እንዴ? አታመልጥም እኮ ግን አንተ ተጨንቀህ ከዛ በደንብ ከልብህ ሳትገናኝ ማለት ከቀጠርከውም ሰው ከልብህ ሳትሆን ከዛ ደግሞ ይሄ እንደገና ጭነት ኖሮብህ ሳገኝ እንዴት ነው የምሆነው ደግሞ ብለህ በቃ ነገሩ ውስብስብ ይላል። ኖ ምንድነው ጥቅሙ? አልችልም ወይም አሁን አይሆንም ማለት ጥቅሙ ምንድነው? በትክክል እንድትገኝ ያደርጋል። ስራም ማለት ነው። ስራም አሁን ስንቀበል ይገጥምሃል አይደል? ወይም ስትሰተህ ታውቂ ይሆናል። እሺ አደርሳለሁ ትልና አታደርስም። ነፍስሽን ነው የሚያወጣው እሱ ደግሞ። አሁን ይሄ ለምንድን ነው የሚያስብል? ባትቀበለው ያንን ነገር ይሄድ ክላይንት ይሄዳል። ፍርሃቱ ምንድን ነው? አይመጡም ነው ተመልሰው ምንድን ነው? እሱ ነው መመርመር ያለብህ። ለምንድን ነው እሺ የምላቸው? ስለዚህ አይ የምችለው ከ3 ሳምንት በኋላ ከ1 ወር በኋላ ብትል እኮ በጣም ያከብሩሃል። በጣም ነው የሚያከብሩ። ከዛ የሚፈልጉ ሆነ ይጠብቃሉ። ኦኬ እና ሁሉንም ሊያዝ ሁሉንም ላስደስት ሁሉን ካልክ አይሆንም። አንተ ነው የምጠፋው በዛ ውስጥ። ከዛ ለዛ ሊያስከው ነገር ከልብ አትሆን። ይሄ ኤክሰለንስ አይደል? አሁን ልቀት ማስተር ምናምን የምትለው ማስተር ወደ መሆን ደረጃ አልደርስም በዚህ አይነት ኤነርጂ። ስለዚህ ጥቅሙ ከሁለት ሳይድ ነው። አንዱም በቃ ያንን ስታበጅ የሚያስፈልግህ የሚገባህ ነገር ይመጣል ወደ አንተ ህይወት። የምትገባቸው ጓደኞች፣ የሚያከብሩህ ደንበኞች ይመጣሉ ወደ አንተ። በተቃራኒው ደግሞ የማይሆኑ ከአንተ ጋር ፊት የማያረጉት ደግሞ ወደ ሌላ ቦታ ይሄዳሉ። አትታሰርም። ወደ ልካቸው ይሄዳሉ። አሁን ነው የምፈልገው ከተባልክ አሁን ማድረስ አስችል። እኔ በጣም ነው የማከብረው እንደዚህ አይነት ነጋዴዎች። አንችልም የሚሉ በቃ ለምን እችላለሁ ላሉት ነገር እንደሚገኙ አውቃለሁ። ሌላ ጊዜ ራሱ ለሌላ ስራ ታጫቸዋለች። እጩ ይሆናሉ። አልችልም ካሉ እዚህ ጋር እችላለሁ ካሉኝ እሺ ካሉኝ ደግሞ ባሉት ጊዜ ያደርሳሉ ማለት ነው። እሱ ነው የሚገባኝ፣ እኔ የምረዳው። እነሱንም አከብራለሁ። እኛም እንደዛ ስናደርግ ለምን ስትሰጥ ከልብ መሰጠት አለበት። ማድረግ የምችል በየትኛውም ስራ ፈርኒቸር ቢሰራ ሰራ ነበር እኔ ባይተው ይህን የትኛውንም ስራ ስትሰራ በዛ ልክ ከሰጠህ ደንበኞች ይቀጥላሉ። አንድ ቦታ አይቆሙም ማለት ነገም ሌላ ለሰው ይነግራሉ። በቃ ስራ ይቀጥላል፣ ፍሎ ያደርጋል። እና ብዙ ነው ጥቅሙ ልፈልግ። አንዳንድ ሰው ስልክ አያነሳም። ስልክ ማያነሳው ፕሮሚስ ያደረገውን ነገር ስላላቀረበ ሊሆን ይችላል፣ ወይኔ ምናምን ተሳቆ ሊሆን ይችላል። ግን እንዲህ ስልኩን አለመመለሱ ነገሩን የባሰ ኮምፕሊኬትድ ያደርገዋል አይደል? ግንኙነቱንም እንደዛ። ብዙ ጊዜ በጣም ቀላል ነገሮች ሆነው እኛው ራሳችን ስቶሪ እየፈጠርን እየደራረብነው ነው ከባድ ህይወት እየኖርን ያለ ነው ማለት ነው። አሁን ወደ ምን ያመጣናል? ይሄ አሁን ፐርሰናል ዴቨሎፕመንት የምትለው ክፍል በቃ ይሄን ነው የሚሰራው አንተ ጋር ማለት ነው። አሁን ቆመህ መጠየቅ ነው አንዱ ክፍል። ቆመህ አልሰራ ያሉት ክፍሎች ምንድን ናቸው? እየሰሩልኝ ያልሆኑ ወደምፈልገው ማንነት እየወሰዱኝ ያልሆኑት ምንድን ናቸው? ይሄን መጠየቅ ከዚህ ነው የሚጀምረው መጀመሪያ። እሱን ስትጠይቅ ይገባሃል። ይሄን እያደረኩ ነው። ብዙ ተማሪዎቻችን ፕሮሰሱም እሱ ነው። መተህ አስተማሪው ወይኔ የምሰጣቸው ነገር እኮ አይደለም። አሁን ጥያቄውን ራይት ዌይ ፍሬምስ ካረኩላቸው ሲጠይቁ ይገባቸዋል፣ ይመልሳሉ። ራሳቸው ያገኙታል። ገለጥ ሲያደርጉ ያገኙታል። ለካ ይሄ ብዙ ጥያቄ ነው የምጠይቀው። አብዛኛው ስራዬ መጠየቅ ነው። ያገኙታል በቃ ሳይጠይቁ እንደዛ ስላላዩት ነው ያንን ነገር። እዚህ ጋር እንዲህ ስለሆነ መልሱማ ራሳቸው ጋር ነው ያለው። ከዛ ይወስናሉ። ይላሉ። በተለይ እንደዛ ያለ ደንበኛ ተማሪ ነው የሚቀጥለው ስቴጅ ላይ የሚደርሰው። በቃኝ ያለ ሰው ማለት ነው። ከፍሎ ከዚህ በኋላ ነው በቃ ስራዬን ይሄን አልፈልግም ምርር ብሎት ማለት ነው። ከሱ አብዛኛው ሰው ከዛ ተነስቶ ስለሚመጣ ይሄን የምልህ በቃ መሮታል በሆነ ጉዳይ ላይ በቃ ወላጅነት ላይ ለምሳሌ በቃ ልጆቼ ላይ በጣም ጮሃለሁ፣ በጣም እናደዳለሁ፣ በጣም እናገራቸዋለሁ። ከዛ ደግሞ አዝናለሁ፣ ከዛ ይከፋኛል፣ ከዛ መልሼ እና ምን ላድርግ ነገም እንደዛው ነኝ፣ እንደዚህም ተሰምቶኝ ገባህል፣ ይበቃሃል የሆነ ፖይንት ላይ። ለምንድን ነው ግን እንደዚህ ነው?
ራስ ጋር አንተም ጋር ነው። ለምንድን ነው ምንሽ አሁን እቺ ሴታውን ያነሳሻት ትጮሃለች ልጇ ከዛ መጮሃ ልክ እንዳልሆነ ይገባትና ደግሞ ታዝናለች፣ ግን ደግሞ ሌላ ጊዜ መልሳ ታደርገዋለች። ለምንድን ነው እንደዚህ የሚሆን? በሚሆነው ለምሳሌ ይሄንን ልጅ የደፋው ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። ላይክ ሊደፋው ይችላል። 4 ዓመት ተኩል ነው ሊደፋው ይችላል። ደፋው በቃ ተደፋ አይደል ይሄ ነገር። አሁን ምላሽ ስሰጥ ምርጫ አለኝ የምመልስበት መንገድ። ወይም ቢሰብረው ይሄ ነገር ሴራሚክስ ነው ወይ ብርጭቆ ነው፣ በፕላስቲክ ኩባያ ልሰጠው ይችላለሁ፣ አይሰበርም። ሊጥለው ይችላል፣ ፖሲቢሊቲ አለ፣ ላረግ ይችላለሁ እሱን። እኔ እንዲጠጣ መለማመዱን በራሱ እጅ ከፈለኩት ደግሞ መሰበሩ ማተር ላይ ያደርግ ይችላል። ገባህ አይደል? አሁን በሆነው ነገርና በምመልሰው መሀል እየጠበበ የመሄድ ጉዳይ ነው። አሁን እንደዚህ መጮህ፣ ቁጣ፣ ድምፅ ቶንህ መቀየሩ ወደዛ ቦታ የሚወስድ አጥሯል ማለት ነው። ስፔስ አታህል ምልህ ምንድነው? ኤነርጂ ደክሞህ ሊሆን ይችላል። አንተ ራስህ በሆነ ጉዳይ ተበሳጭተህ ሊሆን ይችላል። ፋታ ላገኘህ ይሆናል። ራስህን በቃ ቴኬር የምታደርግበት ጊዜ አተ ሊሆን ይችላል። ብዙ ነው ምክንያቱ። በዚህ መሀል ያለው ስፔስ ከፍ እንዲሰፋ ምን ላድርግ ነው? በተለይ ከልጆች ጋር አሁን ከልጅ ጋር እኔ ለምሳሌ ጠዋት ብዙ ጊዜ እኔ የማደርሰው ነርሰሪ፣ ማታም እኔ ነኝ የምወስደው። ከዛ ከወጣን በኋላ 8:30 አካባቢ እንወጣለን። አብረን ብዙውን ጊዜ አብሮኝ ነው የሚሄድበት፣ ይሄዳል። አብረን ነው የምናመሸው በቃ አዳር ድረስ። ስለዚህ አውቃታለሁ ምን ይዤ ነው መሄድ ያለብኝ ብዬ ጠይቃለሁ ራሴ እሱ ጋር። የስራው፣ የመንገዱ፣ የብዙ ነገር ኤነርጂ ይዤ ከሄድኩኝ ሙቀቱም ይኖራል። ይዤ ከሄድኩኝ የለኝም ስፔስ፣ በጣም አጭር ናት የምትሆነው። ከዛ ልጆች ደግሞ ምናልባት የኔ ልጅ አሁን ይጠይቃል ጥያቄ፣ ይህን ፈልጋለሁ ይልሃል። ይህንን እዚህ ቦታ መሄድ ፈልጋለሁ፣ ለምዷል። እዛ ጋር እንሂድ፣ የሚፈልጋቸው ቦታዎች አሉ፣ እዛ እንሂድ። እኔ መሄድ ላልፈልግ እችላለሁ። አሁን አይ እዚህ ነው የምንሄደው መልስ ነው። በቃ እዚህ ነው የምንሄደው አይደል? ሊያለቅስ ይችላል። ከዛ በኋላ እንትኑ ያለን ግንኙነት በቃ አሁን ቴንስ እየሆነ ይሄዳል ማለት ነው። ኢንጆይ ከማድረግ ቴንስ እየሆነ ማስገደድ ነው። ልጅ ደግሞ በቃ አስገድዳለሁ ካልክ ያው አላቸው የራሳቸው ሪያክሽኖች አይደለ? እሱን አውቀዋለሁ፣ ፓተርኑን ስለማውቀው ማለት ነው። ስለዚህ 1 ሰዓት በፊት እንደዚህ ማረፍ አለብኝ፣ በቃ ማረፍ አለብኝ፣ ፊዚክሊ ማረፍ አለብኝ። እሱን አድርጋለሁ፣ እዘጋጃለሁ ማለት ነው። እዘጋጃለሁ። ከአቃቴን ግን አልይዘውም። ሰው እንዲያግዘኝ አደርጋለሁ። አባቱ ያግዘኛል። ካልቻልኩኝ ማልችልባቸው ሰው አይደለም፣ የማልችልባቸው ቀናቶች ሆነ አባቱ ወይ ሌላ ሰው አብሮት እንዲሆን አደርጋለሁ ማለት ነው። ስለዚህ አንተ ጉድል ያልክ ቀን የለህ የምትሰጠው። ይህን ስራም ቦታ መውሰደው ቅድም ያልከው ማለት ነው። የምታይበት ዓለምን የምታይበት በዛ ሰዓት መነጽርህ በቃ ጭልም ብሏል፣ ደክሞሃል። ምግብ ሊሆን ይችላል፣ ርቦህ ሊሆን ይችላል፣ ጠምቶህ ሊሆን ይችላል። ህመም ብቻም ባይሆን ማለት ነው። ስለዚህ ይሄን ሁሉ ወይ ደግሞ የሆነ ነገር ይዞሃል፣ የሆነ ስሜት፣ የሆነ ሀሳብ ተጭኖሃል፣ ወይ ደግሞ የሆነ ነገር እየጠበክ የሆነ ነገር ይፈጠራል ብለህ ብዙ ነው ምክንያቱ። እናት ሞመንት የምትፈጠረዋን ነገር አይደለችም ይሹ በዛ ሰፍ መቆጣቱ አይደለም። ከሱ ጀርባ ያለውን ነገር ነው ማየት ያለብን። ለካ እንዲያስፈልገኛል እንድትል ነው ወይም እንዲል አባት እንዲል እንደዚህ ተዘጋጅቼ መሄድ አለብኝ ማለት ነው። ትንሽ 10 ደቂቃ ሊሆን ይችላል፣ 15 ደቂቃ ወይ ደግሞ በጎደልኩኝ ሰዓት ደግሞ ሌላ መፍትሄ ልፈልግ። ስለዚህ ልጅህ አይደለም እያናደደ ያለው። ከልጁ ጋር አይገናኝም። በደስታህ ቀንማ
ስበረው በቃ እንላለን እኮ አይተህ በቃ ትላለህ ይደፋ ምን ችግር አለው ትላለህ እኮ። በጣም የሚገርም ነው። የባለፈው ብዬሽ እንደሆነ አላውቅም። አንድ ሰው ከእናቱ መኪና እየነዳች እየሄዱ ከዛ ልጅ መኪና ውስጥ ናት ያለችው እና ማሚ ዛሬ ደደቦቹ የታሉ ብሎ ይጠይቃታል። ከዛ እናት ምን ብላ ነው የምትመልሰው? ደደቦቹ አባት ሲነዳ ነው የሚመጡት አለች። ምን ማለት ነው? አባትየው ሲነዳ ደደብ ምናምን እያለ የሚነዳ እና ለካ ለማለት ይቻል ነበር እሱ አትልም። እና አባት ሲነዳ ነው የሚመጡት እነሱ። ስለዚህ አሁን ልጆቻችን የምንቆጣው ስራ ቦታ ካሉ ባልደረቦቻችን ወይም ደግሞ ለእኛ ለሚሰሩልን ሰዎች ጋር የምንጋጨው ነገሩ የሚያጋጭ ስለሆነ ብቻ አይደለም ማለት ነው፣ እኛ ስለጎደልን ነው። ስለዚህ የፐርሰናል ዴቨሎፕመንት ወይም የነሶፊ ትምህርት በደንብ እንትን የሚለው እንዴት ስንጎድል እንሙላ ነው። ስትረስ ውስጥ ስንገባ የምንተነፍስበት መንገድ አለ። ኖርማል ሰውነታችን እኛ እናውቀውም ግን ቅይር ይላል፣ እንይዘዋለን። በቃ ትንፋሹ አይወርድም፣ ወደታች አይገባም፣ እዚሁ ጋር ነው ያለው። ከዚያ ሰውነታችን ደግሞ የራሱ መለዋወጦች አሉት። ጉዳዩ የዛን ያህል የሚያስጨንቅ ሆኖ ሞስሊ አይደለም፣ ግን ሰውነታችን ኦልሬዲ ሪያክት አድርጓል። መመለስ አለበት ማለት ነው። ወደ ካልም ስቴት መመለስ አለበት፣ ሬስትድ ወደሆነ ስቴት መመለስ አለበት። እዛ ስቴት ላይ ካልሆንን አዋቂ ስለሆንን አይረዳንም። ይህንንም ልምምድ በልምምድ ሳንገባ በፊት በቃ የሩቲናችን የየቀን ውሏችን አካል አድርገን ብናደርገው በቃ ይሄ ሬጉሌሽን ነርቨስ ሲስተም ሬጉሌሽን ነው የሚባለው። ሬጉሌትድ እየሆነ ይመጣል ማለት ነው። እየለመድ ነው እንመጣል። ስንወጣ እናውቀዋለን። እዚያው እንዳልከው መንገድ ላይ የምንጮኸው የሆነ ነገር ላይ በቃ ከውጥት ስንል ራሳችንን የምናገኘው እዛኛው ስቴት ላይ ስለገባንም ጭምር። እነዚህ ልምምዶች ሳይሆኑ በፊት አየህ ልክ እንደ መብላት እንደመጠጣት የቀን ተቀን ውሎ አካል ከሆኑ ራስህን አገዝክ ማለት ነው። ነገሮቹ ሳይበላሹ ማለት ነው። እና አሁን ቅድም ያለው በልጅህም ጉዳይ የትንፋሹ ልምምድ በጣም ያግዛል። ቀላል ይመስላል ግን በጣም የሚገርም ኢንሳይት ነው። ለመሰለሽ ዴይ ቱ ዴይ የምናደርገው ነገር ነው። የሆነ ሰዓት ላይ በጣም ጥሩ ነን፣ ከዚያ የሆነ ሰዓት ደግሞ እንትን ስንል እንቆጣለን። በጣም የሚደንቀኝ ደግሞ መሰለሽ ተናደድኩ ልበልሽ፣ ስናደድ ሰውነቴ ስር የሚፈጠር የኬሚካላዊ ለውጥ አለ። ጨጓራ አሲድ ሊያመነጭ ይችላል። ጨጓራ አሲድ ሲያመነጭ ጨጓራዬን ይጎዳዋል፣ በተገቢ መንገድ እያመነጨ ስላልሆነ። ስለዚህ ጨጓራዬ አሲድ እንዲኮ ስለሆንክ ነው፣ ስለዚህ ግድ የለም ላሁን ልለፋ አይልሽም፣ ማመንጨቱን ይቀጥላል። ወይም ትእዛዝ እንደሰጠሽ ነው የሚያስበው። ስለዚህ ከውስጥ ሰውነታችን ጋር ራሱ መግባባት ያስፈልጋል ማለት ነው። በጣም እሱ ደግሞ በቃ ሌላ ሆል መረዳት። አሁን እነዚህ የምንላቸው ልምምዶች ብዙ ነው ማለት አሁን በትነን ስላየ ነው ለመረዳት ነው የበተን ነው እንጂ አንድ ሰው ውስጥ የሚፈጠሩ ነገሮች ናቸው። ሳይመልቴኒየስሊ ማለት ነው። በተመሳሳይ ሰዓት ሀፕን እያደረጉ ነው። የሆነ ነገር እያሰብክ ነው፣ እየተሰማህ ነው፣ ሰውነት በሆነ መንገድ ሪያክት፣ ሁሉም አንድ ላይ እየሄዱ ነው እና ምን ይፈልጋል የትኛው የሚለውን ነገር ገብቶ ለምሳሌ ሃይድሬሽን አይደል፣ ውሃ መጠጣት አስፈላጊ ነበር። አእምሯችን ፕሮፐርሊ መስራት አይችልም ውሃ ማጠጣ ከሆነ። መንቀሳቀስ ስለ አሁን ያለ የምንኖርበት አኗኗር ከተማ ላይ ሲሆን አንንቀሳቀስም፣ እንቅስቃሴያችን ያነሰ ግን ለካ ያስፈልገዋል። ሰውነታችን ያንን ማድረግ ይገባው ነበር። ተጨማሪ ነገር ሆኖ አይደለም መሆን የነበረበት። ህይወታችን ውስጥ ሊኖር የሚገባው አንድ ነገር ነበር ለካ። እንደዚህ አሉ ማናደርጋቸው፣ ከዛ ግን በሪዛልታቸው በሚፈጥሩብን ምላሽ የምናያቸው ነገሮች በጣም የሚገርሙ ደግሞ ውጤቶች አይዋሹም አይደል? በቃ ግልጽ ሆነው ፊት ለፊታችን ላይ ነው የሚታዩት። ግን ውጤቱን የፈጠረው ደግሞ ባክግራውንድ ላይ አለ። ስለዚህ ፐርሰናል ዴቨሎፕመንት ላይ እነ ሶፊ ሲሰሩ ግሬትነስ ላይም በዚህ በምትወስዱት ፕሮግራም ላይ ውጤቱ እንዲቀየር ምንጩን መቀየር ነው ውጤቱ የሚያመጣው ነገር። አሁን እነዚህ ስልጠናዎች እናንተ የምትሰጧቸው ስልጠናዎች አንድ ሰው አሁን ምን ያህል ጊዜ እንደወሰደ አላወቅኩም። ዘሪሁን
ባለፈው ሲነግረኝ ነበር በቃ ህይወት የተለወጠ ሲለኝ ነበር። ሌላ አይነት ሰው ሆንኩ፣ በጣም ነበር የምቸገር የነበረው አሁን ግን በጣም ብሎ ሲነግረኝ ነበር። በምን ያህል ጊዜ አንድ ሰው ራሱ ሊለውጥ ይችላል? አሁን በዘሪሁን ሁኔታ የቅድም ያልነውን የላይፍ ቡክን መጀመሪያ ላይ 12 ሳምንት የወሰደው ከሌሎች ሰዎች ጋር በግሩፕ ሆኖ ማለት ነው። ኤቭሪ ዊክ ነው የሚሆነው ወይስ? አሁን ዝግጅቱ እንዴት ነው? በየሳምንቱ ለ2 ሰዓት ነው በግሩፕ ከሆነ። ብቻህን ከመጣ 1 ሰዓት ይሆንና አንዷን ቶፒክ ነው የምናነሳው። ለምሳሌ የመጀመሪያው ሴሽን ጤና ነው። ቀጥለን አስተሳሰብ ላይ የሚቀጥለው ሳምንት ላይ ይሄንን በዛ 2 ሰዓት ውስጥ ፕሪንሲፕሎች ትማራለህ። እነሱን ከወሰድክ በኋላ ማኑዋል አለው እየጻፍን ነው የምንሄደው። እቅድ እናስቀምጣለን በሚቀጥለው ሳምንት። ለምሳሌ ጤና ላይ አብዛኛው ሰው እቅድ አድርጎ የሚያስቀምጠው ነገር ውሃ መጠጣት ነው። ውሃ ልጠጣ ይሆናል። ይሄ ፐርፐዝሊ ነው እቅዱ። አንድ ብቻ ነው መሆን የሚችለው አንዲት ነገር። ያቺ የምትደረግ የምትተገበር የምትታሰብ አይደለች፣ የምትተገበር ነገር። እሱን ያስቀምጡና እሺ ውሃውን ለመጠጣት ብዙም አልጠጣ ሰው ነኝ ካልኩኝ ውሃ አለ ወይ አካባቢ ላይ ገዝቼ አስቀምጫለሁ ወይ ቤት፣ ወይም በሌላም መልኩ ከሆነ አለ ወይ፣ ማጣሪያም ከሆነ አለ ወይ ማጣሪያ። ከዛ የት ነው የማደርገው ደግሞ የምተኛበት አጠገብ፣ የምሰራበት ቦታ ከሌላ አጠጣውም አይደል? ከመንገድህ ወጥተህ ነው የሚሆነው። ስለዚህ መንገድህ ላይ እዛ ኑሮ ውስጥ ነው መኖር ያለበት። ይሄን በሙሉ ዲቴል እንጽፋለን እቅዱ ላይ። ሲወጡ ምንም ሀሳብ ማሰብ የለባቸው፣ ማድረግ ብቻ ነው የሚጠበቅባቸው። እንዲያደርጉ አካባቢያቸው ላይ ፋሲሊቴት ያደርጉታል ማለት ነው። ይህን ሁሉ እዛ ጨርሰን እንወጣለን ማለት ነው። ትምህርቱን የሚወስዱ ቀን ጨርሰው ይወጣሉ። ከዛ አሁን የሚጠይቀው አንድና አንድ ነገር ነው፣ ማድረግ ነው። በዛ ሳምንት ውስጥ ያሉ ራሳቸው የሚቀጥለው ሳምንት እስከምንገናኝ 2 ቀን ይሆናል ጠጥተው የሚመጡት። ብዙ ጊዜ እንደዛ ነው። የመጀመሪያው ሳምንት ላይ 7 ቀን የጠጣ ሰው ብዙ አላየሁም። ይከብዳቸዋል። 2 ቀን ግን 2 ቀን ትልቅ ነው። መጀመሩ ነው ዋናው። 12 ሳምንት አብረን ነን አይደል? ስለዚህ 12 ሳምንት ድረስ ስለሚጠጡ ችግር የለውም። እሱን እናደርጋለን። በየሳምንቱ ይቀየራል ማለት ነው ቶፒኩ። ስለዚህ ጤና ላይ ሰራን፣ ከዛ የሚቀጥለው ሳምንት ላይ አስተሳሰብ ላይ እንሰራለን። በሴም ቲንግ ፕሪንሲፕሎች ይማራሉ፣ እየሰራን እንሄዳለን። ጥያቄዎች አሉ፣ እነሱን እየጻፉ ይሄዱና ሞጁላቸው ላይ እቅድ እናወጣለን። እሱ ላይ እቅዱ 10 ሰው ቢኖር 10ሩም ሰው የተለያየ ነገር ሊል ይችላል። እንደ ራሱ ፍላጎትና እንደ ቪዥኑ ሊለያይ ይችላል። ግን አንዲት ነገር ላይ ነው የምንሰራው፣ አንድ ነገር ላይ። እሱን ይረዳሉ። እኔ አሁን ብዙ የማየው ተማሪዎች ላይ ይሄ መረዳት አይኖራቸውም። ብዙ ጊዜ ሰው እቅድ ስንል 5 ነገር ይጽፋሉ። ውሃ ልጠጣ፣ ምግቤ ላይ አትክልት ልጨምር፣ ከዛ የሰውነት እንቅስቃሴ ጂም ልግባ፣ እንደዚህ ይደረደራል። ይሄን አይደረግም፣ አናረገው። አንዷን እንምረጥ። ያችን ለካ አንድ ነገር ህይወት ውስጥ ማስገባት ስራ እንደሆነ ይገባቸዋል። በዚህ ሂደት ውስጥ ግን ምን ይማራሉ? ልማድ እንዴት ይሰራል ይገባቸዋል። እንዲህ እያለን 12ቱን ክፍል 12 ሳምንት ነው ዘሪሁን የወሰደው። አሁን ወደ 6 ሳምንት አሳጥረነዋል። 2 ቶፒክ የሆነ በአንድ ዝግጅት ውስጥ 6 ሳምንት ሆኗል። ከዛ እሱን ወስዶ ግን በግሉ ደግሞ ቀጠለ። ይህን ሲጨርስ በግሉ ቀጠለ ማለት ነው። እዚህ የግሉን 8 ሳምንት ይመስለኛል በግሉ የወሰደው። ስለዚህ በግሉ እየመጣ የራሱ ብዙ አሁን የግል ሲሆን ምንድነው ጥቅሙ? በደንብ ጉዳይ ላይ በተበተኑ መስራት ይቻላል። እዚህ እሱ ላይ ሰርተናል። በጣም ከምደሰትባቸው ተማሪዎች መሀል አንዱ እሱ ነው። ያሰብነውን ነገር ማሳካት የቻለ ነው። ያለመውን ነገር በተግባር ደግሞ ከጨረሰ በኋላ ሄዶ ማድረግ የቻለ ሰው ነው እና እንዳልኩ ነው ቅድም ራይት ፊት ሲሆን ይሄ ፕሮሰስ ያው የፈጣሪ እጅ ያለበት ውስጥ እና ብዙ ነው። ከአንተ ያልፋል፣ ብዙ ቤተሰብህ ጋር ይሄዳል። ብዙ ተማሪዎች አሉ እነሱ ወስደው እህት ወንድሞቻቸውን፣ ባለቤቶቻቸውን፣ ልጆቻቸውን እንደዚህ አምጥተው የሚማሩ እና አንድ ሰው አይደለም ህይወቱ የሚቀየረው። የልጅ ሆነ እስከ 7 ዓመታችን ወይም እስከ 12 ዓመታችን ቅድም ያልሽው አይነት ልክ ካሜራው ኦን ተደርጎ እንደተተወ ሁሉም ነገር ሲሰበስቡ እና
የማህበረሰቡ ጓደኛ፣ እናት፣ አባት ሁሉ ፕሮግራም ያደርገናል። እሱ ማንነታችን ይሰራል። ከዛ ማንነት ውስጥ ነው ደግሞ እና እነዚህ ነገሮች በአዲስ ፕሮግራሚንግ ወይ በአዲስ ሀቢት ያ ነገር ማንነት ሆኗል አይደለ? ከዛ ውጤት ሆኖ ሲገለጥ ብቻ ነው የምናየው። የሚበሳጭ ልጅ የሚበሳጭ ባክግራውንድ አለው ማለት ነው አይደለ? በዚህ መንገድ ነው ምላሽ የሚሰጠው ተብሎ ወይም በሌላ መንገድ ለአንድ ትንሽዬ ልጅ እናትና አባቱ ሲጨቃጨቁ ወይም ሲጣሉ ቢያይ ፓተርኑ ፒክ የሚያደርገው የእናትና አባቱ እንደሆነ አይደለም፣ የወንድና የሴት እንደሆነ። ስለዚህ እሱ ወጥቶ ይህንኑ ማድረግ ማንነቱ ይሆናል ማለት ነው። እንደዚህ ቦልድ ሆኖ የተከማችን ነገር እንዴት በ6 ሳምንት ወይ በ12 ሳምንት ልንቀይረው እንችላለን? እስኪ እሱ የምንሰራበት ለምሳሌ ለጥርስ ሕክምና ሄደህ ስለ አከርካሪ አጥንት ደህንነት አታወራም አይደል? የምትሄድበት ምክንያት ስለዛ ስለሆነ። ስለዚህ እኛ ጋም የምንሰጠው ነገር አሁን እንዳልኩ የተለያዩ ነገሮች ናቸው። ቤዚክ የሆኑ መሰረታዊ የሆኑ እውቀቶች ይፈልጋሉ። ሁሉም ንግድም ይሁን የኑሮም ይሁን የሚፈልጉት ነገሮች አሉ። ቅድም ስክሪን እናደርጋለን ያልኩ ለዛ ነው። ተረድተውት መምጣት አለባቸው ተማሪዎቻችን። የሚያገኙትን ነገር የሚጠበቅባቸውን ነገር ገብቷቸው መምጣት አለባቸው። እሱን ስናደርግ የጠበቁትን የጠየቁንን እና እኛም ኦፈር ብለን የሰጠነውን ነገር ያገኛሉ። ይሄንን ብለን ስንል ግን የማንነካቸው እኛም ማንሰጣቸው ደግሞ ክፍሎች ክሊር የሆኑ እሱ ስክሪኒንጉ የሚጠቅመን እነዛ ነው። ኤክስፔክቴሽኑ ጥቅልል አድርገህ አይደለም የምታወራው ስለዚህ ጉዳይ። ኤክስፔክቴሽኑ ምን እንደሆነ እኛ በጣም ሊገባን ይገባል። ይዘውት የሚመጡት ለምሳሌ ሾው ላይ ብዙ ነው የምናወራው፣ ከብዙ አቅጣጫ እናወራዋለን፣ ብዙ ባለሙያ እናመጣለን። ፕሮግራማችን ላይ ግን እንደ ግሬትነስ ስኩል የምንሰጠው ነገር ደግሞ ስፔሲፊክ ነው። አብረውን ግን የሚሰሩ ብዙ ባለሙያዎች አሉ። ለምሳሌ ትንፋሽ ላይ ብለው የሚሉን የትንፋሽ ላይ ባለሙያዎች አሉ። ሳይኮሎጂስቶች ካስፈለጓቸው አሉ፣ እኛ የምንጠቁማቸው የምንችልበት። እንደዚህ አድርገን ነው የምንሰራው። የማንሰጠውን ኤሪያ እንነካም። ያስፈልጋቸዋል ብለን ለምሳሌ የሳይኮሎጂስቶች እርዳታ የሚያስፈልጋቸዋል፣ ወደኋላ መስራት ያለባቸው አሁን ላይ ኬፐብል ላይ ሆኑ ይችላሉ። ይህንን ቅድም ያልኩህን በከዚህ እውቀት ስላልሆነ ይህ ነገር ለመስራት አቅም የላቸው። አቅም ስልህ የስሜት አቅም፣ የአእምሮ አቅም አይኖራቸው ይሆናል። ከኛ በፊት እዛ መሄድ አለባቸው። ያንን አድርገው ደን የሆነ ሌቭል ላይ ሲደርሱ ቼክ አድርገን መስራት የሚችሉበት ቦታ ላይ ካሉ እንቀበላቸዋለን ማለት ነው። እሱን በጣም ግልጽ እናደርጋለን። መጀመሪያ ላይ ቀድማችሁ እነዚህ ሁሉ ትሰራላችሁ? በደንብ እንሰራለን። ስለዚህ ለሁሉም ሰው ሊሆን አይችልም። ሁሉንም አይደለም ማኛ እየሰጠን ያለ ነው። ስለዚህ አውቶማቲክ ተኩሳችሁ የምትሆን ይምታ አይደለም። ህልማችን የምንፈልገው እኛም ማየት የምንፈልገው ነገር ስላለ እና እሱ ብቻ ሳይሆን የሚጠይቀው ብዙ ነገር አለ። ይህን ስራ ለመስራት ማለት መፈለግ እንደሌላው ነገር ማለት ነው። ብዙ ነገር ይጠይቃል። ያንተን ኤነርጂ ይጠይቃል። ደክመህ የምትሰራው ስራ አይደለም። እነሱን ከሚሉህ በላይ ማንበብ መቻል ይጠይቃል። እውቀቱ እንዴት ይሰጥ የሚለው ነገር አሁን ቅድም እንዳልኩ ሲንተሳይዝ የማድረግ ኮምፕሊኬትድ የሆነውን ነገር ብዙ ዲስፕሊን ነው እዚህ ውስጥ ያለው። ከብዙ ኤሪያ ነው። ሳይኮሎጂም ይመጣል እዚህ ውስጥ፣ የሰዎች አስተሳሰብ፣ ካራክተር ቢልዲንግ ብዙ ነው ዲስፕሊን። አሁን እኔ ምን የወሰድኳቸውን ትምህርት ብዛት ብትጠይቀኝ በጣም ብዙ ፒኤችዲ ኖረኝ ነበር። በጣም ብዙ ማለት ነው። እሱ ሁሉ ተጠራቅሞ ነው። ስለዚህ እኔ በየጊዜው ነው አፕዴት የማደርገው ራሴን። ግን እሱ እንዲወርድና መሰረት ይዞ ህይወታቸው ላይ እንዲመጣ ማስቻል ስለሆነ ያንን ፊት ሁሌ ነው የምመለከተው። እሱ ካልሆነ ምንም ትርጉም የለውም። መምጣታቸው፣ ክላስ መጀመራቸው አይደለም ፖይንቱ። ይሄ አይደለም ፖይንቱ። ያዩት ቦታ አለ፣ የፈለጉት ነገር አለ እና
እሱ ፊት ያው በስራው ላይ ከመቆየትም ይገባሃል ትክክለኛው ሰው ማን ነው፣ ለዚህ ቦታ ለዚህ ፕሮሰስ ደግሞ ሬዲ ያልሆነው ሰው ማን ነው፣ ግልጽ ይሆንልሃል። ግን ሶፊ እናንተ ጋር የመጡ ሰዎች ተሽሏቸው ወይም ታክመው ልንል እንችላለን ወይ ተፈውሰው ይሄዳሉ ህይወታቸውን ቀይረው፣ በምን መንገድ ነው የምታገኟቸው? ብዙ ማስታወቂያ ላይ አትታዩ። እንዴት ነው የምታገኟቸው? ብዙ ተማሪ ከኔ ጋር ያደገ ነው ብዬ ነው የማስበው። እንግዲህ ከሬዲዮ ነው የጀመርኩት። ሚዲያ ግሬትነስ ሾው ሬዲዮ ላይ ከአፍሮ ኤፍኤም ላይ ነው የተጀመረው። በእንግሊዝኛ ነው የተጀመረው። እንግዲህ ኦልሞስት 11 ዓመት ሆኖታል። ረጅም ጊዜ ነው እና እሱ ላይ ተጀምሮ ሸገር ላይ ሄዶ ሸገር ኤፍኤም ላይ ነበርን። ከዛ እያለ አሁን ቲቪ ባላገሩም ላይ ሄድ ነበር። ዩቲዩብ ላይ አሁን አለ። እንዲህ ረጅም ጊዜ ነው እዚህ ውስጥ የቆየ ነው። በዚህ ሂደት ውስጥ አብረውን የቆዩ ብዙ ተመልካችም በቃ ቤተሰብ በላቸው እንደዛ አሉ። እርግጥ አዲስ ደግሞ አሁን ደግሞ እየታየን ስንመጣም ደግሞ ያው አዳዲስ ሰዎችም ይመጣሉ። ግሬትነስ ሾው ላይ የሚያዩን ናቸው በብዛት አይተው ይሄን ነገር ያስፈልገኛል ብለው በቃ ኦልሬዲ ተጠቅመውበታል። ከሰሙት ነገር የተወሰነ ስራ ሰርተዋል መጀመሪያ። ከዛ የሚመጡት ብዙ ናቸው። ግን በጣም ብዙ ትምህርት ነው ያስተማርሽን ሶፊዬ። በድጋሚ ግሬትነስ ሾው ብላችሁ ዩቲዩብ ላይ ብትገቡ ቻናሏን ታገኙታላችሁ። እኛም ደግሞ ይሄ ቪዲዮ ሲለቀቅ ከታች ዲስክሪፕሽን ላይ የእሷን መረጃዎች እንተውላችኋለን። መማር ብትፈልጉ ሶፊ ጋር ሄዳችሁ ተማሩ፣ ተለወጡ እንላለን። ለዛሬ ጨርሰናል። ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። ደህና ሰንብቱ።